ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ይሄኛው እንግዲህ ሩታ ከአራት ቀን በኋላ እንግዲህ ሩታ ጠፍታለች። እንግዲህ ካሜራ ላይ ከታየች ብዙ ጊዜ ሆኗታል። እንግዲህ ይህን ተከትሎ ዛሬ ከአራት ቀን በኋላ ሩታ ብቅ ብላለች ማለት ነው። ሩታ እያለች ያለችው አሁን ላይ አብርሃም በገዛ ቤታቸው እንግዲህ በአብርሃምና በሩታ ቤት ሄርሜላን እያኖረ ይገኛል። ወይም ሄርሜላ አሁን ላይ በሩታና በአብርሃም ቤት ትገኛለች እያለች ነው። ይህን ተከትሎ ፍቺው ባልጸናበት ሁኔታ ፍቺው ሙሉ በሙሉ በፍርድ ቤት ባልጸደቀበት ሁኔታ በእንደዚህ አይነት መልኩ ሄርሜላ ቤታችን ገብታ መኖር አችልም፣ ይሄ ወንጀል ነው ብላ ጠርተዋለች ማለት ነው። ቤተሰቦች እኔ ራሴን ተጠያቂ ላለማድረግ በቻልኩት መጠን ለማጣራት ሞክሬያለሁኝ። ማለት ይሄ ነገር እውነት ነው ወይ ምናምን የሚሉትን ነገሮች ለማጣራት ሞክሬያለሁኝ እና ካየሁትም ነገር አንጻር እንደዛ ነው የሚመስለው። እውነት ለመናገር የተላከልኝ ነገር አለ። ያንን ነገር ለእናንተ ማሳየት አልችልም፣ ምክንያቱም ለማንም ማሳየት አልፈልግም። ምክንያቱም ያ ሰው ለእኔ ብሎ እስካደረገው ድረስ የእሱን ፕራይቬሲ መጠበቅ አለብኝ። ነገር ግን ከተላከልኝ ነገር አንጻር ተነስቼ አቤልንም ጠይቀው ነገሮች ይኖራሉ፣ ወይም ደግሞ እሷ በእነሱ በኩል እንደመጣች በእነሱ በኩል እንድትወጣ ማድረግ እፈልጋለሁ ማለት ነው። ያው ሌሎች ነገሮች እንግዲህ ሩታ አሁን ላይ ቀጥተኛ እርምጃ ከምወስድ ወይም ከአብርሃም ጋር ግብ ውስጥ ቀጥታ ከምገባ ለምን በአቤልና በብሩክ አርጌ ልጅቷን አላስወግዳትም ነው ሀሳቧ። እንግዲህ ይሄ ሀሳብ ይበል የሚያስብል ነው ቤተሰቦች። በተለይ አቤል አሁን ላይ ወደ ሩታ ስለተመለሰ ወይም ወደ ትክክለኛው ጭንቅላቱ ስለተመለሰ እንደዚህ አይነት ነገሮችን ለማድረግ ይተባበራታል ብዬ አስባለሁ። በብሩክ በኩል ግን ይሄ ነገር የሚሳካ አይመስለኝም። ምክንያቱም ቤተሰቦች ባለፈው እንዳያችሁት አብርሽ እንግዲህ ከአንቺ ጋር መለያየት እፈልጋለሁ፣ ትዳሬን እፈልገዋለሁ እያላት ነበረ ሄርሜላን። ከዛ በኋላ መጨረሻ ላይ ብሩክም አብሮት ነበረ። እንግዲህ ከህይወቱ መውጣት አለብሽ እኔ ነኝ ያመጣሁሽ ምናምን ሲሏት ነበረ። ከዛ መጨረሻ ላይ ፕራንክ ነው ብለዋል ነገሩን እና ብሩክ በዚህ ነገር ላይ ሀሳቡን የቀየረ አይመስለኝም ቤተሰቦቼ። ያው በአቋሙ ነው ያለው፣ ለሄርሜላ ነው ወገንነቱ ማለት ነው። ስለዚህ ብሩክ ይተባበራታል ብዬ አላስብም። ብሩክ ከህይወታቸው ሄርሜላን ያስወጣል ተባብሮ አይመስለኝም። ነገር ግን አቤል ያግዛታል ብዬ አስባለሁ በዚህ ነገር። ነገር ግን እዚህ ጋር ማወቅ ያለብን ቤተሰቦች የነገሩ ሁሉ ባለቤት አብርሃም ነው። አብርሃም ለዚህ ነገር ዊሊንግ ካልሆነ ወይም ፈቃደኛ ካልሆነ ነገሮች በቀላሉ ይስተካከላሉ። ወይም አቤልና ብሩክ እነዚህን ነገሮች ስላደረጉ ነገሮች በቀላሉ ይፈታሉ ብለን ማሰብ የለብንም። እንደዚህ አይነት ሞኝነትም መኖር የለበትም ቤተሰቦች። ዋናው የነገሩ ሁሉ ዋናው ምሰሶ አብርሃም ለዚህ ነገር ፍቃደኛ ካልሆነ ወይም ፍቃደኝነቱን ለመሻሻል ካላሳየ ምን ይደረጋል ቤተሰቦች? አቤልና ብሩክ ይህን ነገር መፍትሄ መስጠት ይችላሉ? አይችሉም። ስለዚህ እነዚህ ነገሮች በአቤልና በብሩክ ብቻ ይፈታሉ ብሎ መጠበቅና ተስፋ ማድረግ ትንሽ ጅልነት ነው ቤተሰቦች። እንግዲህ ሩታም ይህን ነገር አስባበት ዋናው የነገሩ ጠንሳሽና ባለቤት አብርሽ መሆኑን አውቃ ከሱ ጋር ያለውን ነገር ብትፈታ ይሻላታል፣ ወይም ያሉትን እርምጃዎች ብትወስድ ይሻላታል እንጂ በአቤልና በብሩክ ዲፔንድ ባታደርግ ጥሩ ነው ቤተሰቦች። እንመለስ። መቀጠል ይችላሉ። ላይክ ጓደኛታቸውንም የፈለገ ነገር መቀጠል ይችላል። ግን ደግሞ የኔ ሀሳብ ምንድነው እዛ ቤት ውስጥ ነገሮች እንዲቀጥሉ አልፈልግም ነው። ምክንያቱም እኔና እሱ አብረን ባቀናንበት ቤት ውስጥ ማንም መጥቶ እንዲፈነጭበት አልፈቅድም። ሰላም ነው? አሎ፣ እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አለን። ጤንነትሽ እንዴት ነው? ጤንነቴ ጥሩ ነው። አንተ ጋር? እኔ ጋር ልጅም ደህና ነው። አሪፍ ላይ ነው። አንተስ ጋር? እግዚአብሔር ይመስገን። ከፕሮግራም አቋርጬ ስላስመጣው ይቅርታ። ምንሽ ብዬ ከሆነ ራሴ ደግጬ ምንሽ ብዬ ነው። አረ ምንም አልሆንኩም። እኔ ደህና ነኝ። ግን ደግሞ የሆነ ነገር ልጠይቅህ አስቤ ነው። ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ሄርሜላ ማጋ? እኔና አብርሽ ቤት እኮ። አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው? እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ይሄን ነገር ያየሁት ወይም የሰማሁት የተላከልኝም
ያ ሰው ማን ነው ምናምን ብለህ እንድትለኝ አልፈልግም። ምክንያቱም እሱን ፕራይቬሲ መጠበቅ ስላለብኝ። ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሐሰት መረጃ እንደመጣበትም ታውቂያለሽ አይደል? ግን የሰውን ወሬ ሰምተሽ ከሆነ ምናልባት እናንተን የሚወዳችሁ ብዙ ሰው እንዳለ የሚጠላችሁን በዙሪያችሁ ብዙ ሰው አለ የእናንተን ሰላም የማይፈልግ እና ምናልባት የሰው ወሬ አሁን ካለው ነገር በላይ ሌላ ክፍተት እንዲፈጥሩባችሁ ከሆነ ብዬ ነው እንደዚህ የምጠይቅሽ። እርግጠኛ መሆነው አንቺ ሄደሽ እንግዲህ ቤተሰቦች እውነቱን ነው። አሁን አቤል ያለው ነገር ትክክል ነው። ከዚህ በፊት እንደዚህ አይነት ነገሮች ሲደረጉ ነበር። በተለይ ያን ጊዜ አብርሃም ልጅ አለው ተብሎ እንግዲህ ሮንግ በሆነ ወይም ማስረጃው በተሳሳተ መንገድ ተቀነባብሮ እንግዲህ ልጁን ያልተገባ ነገር ውስጥ ሲከተው ነበረ። እንግዲህ አሁን ሩታ ያገኘሽው መረጃ ትክክለኛ ነው ወይ የሚለው ነው አጠያቂ ያደረገው። ምክንያቱም የተሳሳተ መረጃ አግኝተሽ ከሆነ ልጁን በሐሰት ነው እየወነጀልሽ ያለሽው። ግን ደግሞ አሁን አንቺ ሄደሽ ቦታው ላይ ሆነሽ እስካላየሽ ድረስ እኔ ማንም መጥቶ ቢያወራልሽ የቅርቤ ሰው ነው እንደዚህ ወንድሜ ነው እህቴ ነው ብትይ ሩታ እኔ እርግጠኛ ልሆን አልችልም። ምክንያቱም አብርሃም በፕራንክ ራሱ አይተሽዋል። ቪዲዮ ላይ አይተሽ ከሆነ በፕራንክ ራሱ እንዴት እንደሆነ እኔ ነኝ የማውቀው። ለፕራንክ ሻንጣ ይዛ ወደ ቤት ስትገባ አብርሽ ጋር ምን ብሎ እንደተናገረ እኔ ነኝ የማውቀው ሁላችን ነው። እና ስለዚህ እርግጠኛ ባልሆንሽው ነገር እንደዚህ ባቲ ደስ ይለኛል። እውነቱን ነው። እንግዲህ ባለፈው ባየነው ቪዲዮ ቤተሰቦቼ እንግዲህ የተፈጠረውን ነገር አይታችኋል። ሻንጣ ይዛ ልገባ ስትል በጣም ተቀይሮባት ነበረ። እንደውም አብርሃም እንደዛ ሲቆጣ ሄርሜላ አይተው አታውቅም፣ ደንግጣ ነበረ። እንዳለ ህልሞቿ እንዳለ እንደከሸፈ ነው የቆጠረችው። ይህ ሁሉ ባለበት ሁኔታ ግን አሁን ለሩታ እንደዚህ አይነት መረጃ ማን እንደሰጣት አይዶን ነው ቤተሰቦቼ። ነገር ግን አብርሃም ይሄን ያደርጋል ብዬ አላስብም። ከህግም አንጻር ከምንም አንጻር ፕሮሰስ ላይ ያለ ነገር ስለሆነ እንደዚህ አይነት ነገር እያወቀ ያደርጋል ወይም ወንጀል እንደሆነ እያወቀ ይሄን ነገር ይፈጽመዋል ብዬ አላስብም ቤተሰቦች። ኦኬ ለፕራንክ ምናምን መሆኑ ይኸውልህ አቤላ አሁን አለ መሰለክ የተደቀነው ፊት ለፊታቸው ካሜራ ነበር አይደለ? ስለዚህ እዛ ጋር ሌላ ነገር እንዳይፈጠር ወይም ሌላ ነገር እንዳይባሉም ብለው አስበው ሊሆን ይችላል። እሱን አላውቅም። አብርሃም እንደዚህ ያደርግም ሩታ የምሬ ነው ማለት እንኳን ለመኖር አንድ ላይ ውለው ራሱ ቤት ውስጥ ውላ ራሱ አታውቅም ሄርሜላ። እሱን እንኳን ተዋቤል ባይኔ ያየሁትን ነገር እንኳን ማስተባበያ እንድታረግልኝ ነው። ማስተባበያ አይደለም አይቶ እሱ አብራው ውላ አታውቅም። እሱ ሌላ ታሪክ ነው። ቤት ውስጥ ውላ አታውቅም፣ ሌላ ታሪክ ነው። ምክንያቱም እኔ አንተ ከምትለው ነገር በላይ ባይኔ በብረቱ ያየሁት ነገር ስለሆነ ገባ። የመጣሽበት ታይም ሊሆን ይችላል። ምናልባት አንድ ላይ ሆኖ ቤት ውስጥ ሆነ መተሽ ይሆናል። አይ ቅርግድ የለህ ባንንትን እንግዲህ በሩታ በኩል በጣም ከፍተኛ የሆነ ጥርጣሬ ነው ያለው ቤተሰቦቼ። እንደውም ሁለቱ አብረው ሊያድሩ ይችላሉ ብላ ነው አሁን ላይ በቃ ደምደማ የያዘችው ቤተሰቦቼ። ያን ጊዜ ስደርስባቸው ነበረ። አብርሃም ታሞ ሄርሜላ ሄዳ እንግዲህ ስታስታምመው ነበረ። በማግስቱ መዛው ነበረች። ሩታ ደግሞ እቃ ለመውሰድ እንግዲህ ከች ስትል ደርሳባቸዋለች ማለት ነው። እንግዲህ እሱን እያስታወሰች ነው አሁን ሩታ። አብሮ ነው የሚውሉት፣ አብሮ ነው የሚያሩት እያለች ትገኛለች። እና በአንድ በኩል ትክክል ነች ሩታ፣ በአንድ በኩል ደግሞ ስህተት ነው እየተናገረች ያለችው። ምክንያቱም አብርሃምና ሄርሜላ እዛ ደረጃ ላይ አላደረሳትም። እንደዚህ አይነት ግንኙነት የላቸውም። እንግዲህ አብርሃም የሚሰራቸው ፕራንኮች ወይም ሄርሜላ እሱን ለመፈተን የምታቀርባቸው ፕራንኮች በአብርሃም የተቀነባበሩ ወይም ተመካክረው የሚያደርጓቸው ከሆነ እንግዲህ ሩታን እየሸወደዋት ነው ብለን ልናስብ እንችላለን። ነገሮች ግን እንደዛ አይመስሉም። ነገሮች በተቃራኒው የሚመስሉት እንግዲህ አብርሃም ሆነስት እንደሆነ ነው። ግን ሩታ የምታወራው ነገር በከፊል ትክክል ነው። መዋሉ ምናምን ብቻ ሳይሆን በዚሁም ብሎ ህግ ሳይፈቅድልን ህግ የሆነ መስመር ወይም አቋም ሳያስይዘው ወደ እንደዚህ አይነት ነገር ገብቷል ብዬ ብል በመጀመሪያ ለሱ ወንጀል ነው። ሲቀጥል ለሷም ተጠያቂ ያደርጋታል። ይህንን ነገር ደግሞ ጥንስሱ ማን የጀመረው ወይም ደግሞ ስር መሰረቱ ኬዙ ከየት ነው የተጀመረው ምናምን ይላል ህግ። መቼም ታውቃለህ
እና ይሄ ነገር ከየት ነው ከይዞ የተጀመረው ተብሎ ቢመጣ ደግሞ አንተና ብሩክ ጋር ዞሮ ይመጣል። ስለዚህ እንደዛ ሲሆን ሩታ እዚህ ጋር የምትሰሚኝ ነገር ማለት ነው አሁን ሄርሜላን ብቻ ስላመጣን እኛ ከህግ ተጠያቂ ልንሆን አንችልም። ምክንያቱም ማንም ሰው እንደሚስተዋወቀው ነው ያስተዋወቅነው። ማስተዋወቅ ብቻ ሳይሆን ያመጣችሁበት አግባብና የተገናኙበት ሁኔታ ምናምን ብቻ ጥያቄዎች ሊያመጡ ይችላል። ምናልባት አብርሃም ሊጠየቅበት ይችላል። እኛ አቤልና ብሩክ ቤተሰቦቼ በዚህ ነገር ሊጠየቁ አይችሉም። እንደዚህ አይነት ነገር ውስጥም በማሰብ የለባትም ሩታ። ምክንያቱም ማገናኘት ይችላሉ። ከዛ በላይ ያለው ግን የባለቤቱ ፍቃድ ነው። በዚህ ነገር ከተጠየቁ ዳይሬክትሊ የሚመለከታቸው ወይ አብርሃም ነው ወይ ሄርሜላ ነች ማለት ነው። ከሁለቱ ውጪ ሊወጣ አይችልም። ሶስተኛ ሰው ሊጠየቅበት አይችልም። ምክንያቱም ምንም አይነትም ማስረጃ ማቅረብ አችሉም። አሁን አቤል እንደዚህ ያደርገዋል፣ አስተዋውቋቸዋል፣ ከዛ እንደዚህ ያደረጉ እንደዚህ አይነት ነገር አቀነባበሩ ልትሉ የምችሉበትም ምንም አይነት ማስረጃ የለም። ከህግ አንጻርም ከምንም አንጻር አያስኪድም ይሄ ነገር። ብሩክና አቤል ሊጠየቁበት አይችሉም። የፈለገ በዚህ ነገር ላይ እጃቸው ቢኖር ሊጠየቁበት የሚችሉበት ምንም አይነት ማስረጃም የለም። ምንም አይነትም አኳን የህግ አሰራርም የለም ማለት ነው። ዜሮ ነው ማለት እንችላለን። ቤተሰቦች ብቻ እኔ እንጃ። እኔ ሄድክም እዚህም ሆንክም ነገሮችን አጣርተህ እንድትነግረኝ እፈልጋለሁ። አይ በሰው በወሬ አይደለም ላጣራ እንፈልገው። እኔ ራሴ ሄጄ ነው ማለት ነገር ምን አለብኝ ሄጄ ራሴ ማጣራ ይሆናል። ከገባችም እንዳልሽው ማስወጣት ይሆናል። ኦኬ ጥሩ ነው። አይ ማለት ይሄን ነገር ደግሞ ተሰምቶ ሌላ ታሪክ ደግሞ እንዲፈጠር አልፈልግም ማለት ብቻ እኔ ተሰምቶም ይሁን ሳይሰማም ይሁን እኔ ማወቄን ካወቁ ሌላ ነገር ለማድረግ ከሞከሩ ኦኬ ብቻ እኔ መውጣቷን ነው ዋናው ፐርፐዙ የምፈልገው መውጣቷ ላይ ገባ ገብታ ከሆነ ወይም ደግሞ እኔ ይሄን ነገር ስናገር ነገሮች ሳይታወቁ ምናምን ላይክ አለ አይደለ ተስተካክሎ ከሆነ ጥሩ ነው። ምክንያቱም እኔ ፐርፐዜ መውጣቷ ላይ ብቻ ስለሆነ እሱን ነው የምፈልገው። ኤኒዌይስ ለዚህ ነው የፈለኩክ። አይ ችግር የለውም ልክ ነሽ። ይሄን ነገር ማስተካከል ያለብኝ እኔ ነው። ስለዚህ በአጠቃላይ ያለው ነገር ቤተሰቦቼ ላጠቃልላችሁና ያለው ነገር ምንድነው? ሚሽን ሰጠችው ማለት ነው ሩታ። አቤልን ሄደ አጣርተ ይህን ነገር አረጋግጥልኝ ነው የመጀመሪያው ነገር። ሁለተኛው ደግሞ የምትኖር ከሆነ እንድትወጣ ንገራት ነው። ወይም አንተ እንዳመጣት አንተ ራስህ ጎትተ አስወጣት ነው ያለችው ልጅቷን ማለት ነው ሄርሜላን ከዛ ቤት ሙሉ በሙሉ እንዲያስወጣ ነው። በቃ እንደዚህ አይነት ሚሽን ነው የሰጠችው ማለት ነው። እንግዲህ እሱም ተስማምቷል። በቅርቡ ወደ አዲስ አበባ ሄዶ ይህን ነገር ለማረጋገጥና የምትኖር ከሆነ ከዛ ቤት ሊያስወጣት፣ ነገር ግን ወሬ ነው ወይስ ትክክለኛ ነው የሚለውን ደግሞ በተጨባጭ ለማረጋገጥ ነው የሚሄደው ማለት ነው። እንደዚህ አይነት ሚሽኖችን ነው የተቀበለው። በአጠቃላይ ግን ሄርሜላ አብራው እንደምትኖር መረጃ አለኝ እያለች ነው እና እንደኛ የሰማነው ነገር የለም። አብራውም እንደማትኖር ነው የምናውቀው። ነገር ግን አዲስ ነገር ተፈጥሮ ከሆነ እንግዲህ ሩታ ያገኘችው ነገር ካለ እንግዲህ በዛ መልኩ ማየት ነው ማለት ነው። ቤተሰቦች እንግዲህ ላይክ ማድረግ እንዳረሱ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላም